በሲድኒ የመጀመሪያው ዓለም አቀፍ የቅዱስ ቁርባን ኮንግረስ እንደሚካሄድ ተገለጸ። በፈረንጆቹ 2028 በሲድኒ ከተማ የመጀመሪያው ዓለም አቀፍ የቅዱስ ቁርባን ኮንግረስ እንደሚካሄድ ተገለጸ። የሲድኒው ሊቀ ጳጳስ አንቶኒ ፊሸር ይህ ስለ እናንተ የሚሰጥ ሥጋዬ ነው የሚለው የኢየሱስ ክርስቶስ ቃል በርዕሰ ሊቃነ ጳጳሳት ሊዮ 14ኛ አማካኝነት ለኮንግረሱ የተመረጠው መሪ ቃል እንደሆነ አስታውሰው ይህ ቃል ሙሉ ክርስትናን ያጠቃለለ ነው፣ የሚገልጸው የክርስቶስን ሕማም ሞትና ትንሣኤ ብቻ ሳይሆን ዘወትር መደጋገም ያለበት የፍቅር ተምሳሌት ነው ሲሉም ተናግረዋል። አንድምታው ከአምልኮ ስርዓት እንደሚያልፍና ማኅበራዊ ፋይዳው የጎላ እንደሚሆን እምነታቸው ነው። ሊቀ ጳጳስ አንቶኒ ፊሸር ቅዱስ ቁርባን እኛ ለእግዚአብሔር የምናደርገው ነገር አይደለም፣ ኢየሱስ ለእኛ ያደረገው እንጂ፣ ለዚህም ነው የካቶሊክ ሃይማኖት ምንነትን የሚያንጸባርቅ ሐሳብ ነው የምንለው ያሉት ረዳት ብፁዕነታቸው ሪቻርድ ኡምበርስ አያይዘውም ለ2028ቱ ኮንግረስ አውስትራሊያ በሚገኙ ሀገረ ስብከቶች ሁሉ በቂ ዝግጅቶች እየተደረገ እንደሆነ ገልጸዋል። ከመላው ዓለም በሺዎች የሚቆጠሩ ካቶሊካውያን ይገኙበታል ተብሎ የሚገመተው የቅዱስ ቁርባን ኮንግረስ የአንድ ሳምንት የሥርዓተ አምልኮ፣ ባህላዊ አከባበሮችና ቅዱስ ቁርባንን ማዕከል ያደረጉ ምስክርነቶች ፕሮግራሙ ውስጥ የሚካተቱ መርሃ ግብሮች ይሆናሉ። የኮንግረሱ ዳይሬክተር ቤንጃሚን ጋላያ ይህ በአውስትራሊያ ለሚገኙ አብያተ ክርስቲያናት መልካምና ለትውልድ የሚቀመጥ የታሪክ አጋጣሚ ነው ሲሉ ከወዲሁ የዝግጅቱን ግዝፈት አሳይተዋል። የመጀመሪያው የቅዱስ ቁርባን ኮንግረስ በ1881 በፈረንሳይ እንደተካሄደም ይታወሳል።